እሺ ኡስታዝ እሺ ኦኬ ማን ሐምዛ ነህ እየተናገርክ ያለው? ሐምዛ ጋር ነበር እየተወያየሁ ነበር። እሺ አንዴ ጠብቀኛለህ ሐምዛ ወይስ የጀመርከው ካለ ትጨርሳለህ? አይ ጠብቃለሁ ኡስታዝ። እሺ እሺ ሹክራን ጀዛከላሁ ኸይር። እዚህ ላይ ጠያቂያችን ማን ነበረ? ማነው? ቆስጠንጢኖስ ነው የጠየቀው። ጥያቄ በእንዲህ መልኩ የተባለው ውሃ እንዴት ነው እሱ ንጹህ ነው ልትሉ፣ በምን አይነት አመለካከት ነው ንጹህ ነው ማለት የምትችሉት ነው ያልከው አይደል? እንደሱም ብቻ ሳይሆን የኔ ጥያቄ በዚህ ውሃ ኖ በቃ አትድገም ኖ ጥያቄን እኮ ነው ማስቀመጥ። ሰምቻለሁ። ምንድን ነበር እሺ ጥያቄ ውስጥ በቃ ይሄው ጥያቄው ይሄ ነው። 3 ሜትር ጥልቀቱ እሱ ጥያቄ እሱ አለ። እንደገና መሐመድ በዚህ እባክህ ተረጋጋ። በክብር ነው የምናወራው። ከአሁን በኋላ ጥያቄ ግልጽ ስለሆነ አትንቀዥቀዥ፣ ጠብቀህ መልስን አዳምጥ። ፊኒሽ። ከቅድም ጀምሮ እየሰማሁህ ነበረ። ገብቶሃል? ምንም ልታናግር አትፈልግም። አንተ መናገር ብቻ ነው የምትፈልገው። ስለዚህ የእኛን መልስ አዳምጥ። ጀዛከላሁ ኸይር። እሺ ጀዛከላሁ ኸይር ያልኩት አጠገብ ያሉትን ነው፣ አንተን አይደለም። እዚህ ጋር በምን አእምሮ ነው ንጹህ ነው የምትሉት? የሞተ ውሻ የተጣለበት የወር አበባ አጣቢና ጨርቅ ምናምን ነገር የተጣለበትን እንዴት ነው በምን ጭንቅላት ነው እናንተ ንጹህ ነው የምትሉት ነው ያልከው? በነቢዩ መሐመድ አስተምህሮት ነው፣ ጭንቅላት አያስፈልገውም። ይሄ እሳቸው ነው ንጹህ ነው። የእስልምና እምነት ተከታዮች መሐመድን አያገኙትም እንጂ ቢያገኙትና ስለ አላህ ጥያቄ ቢጠይቁት ምን ብሎ የሚመልስላቸው ይመስላችኋል? መሐመድ የማስታወስ ችግር እንደነበረበት ታውቃላችሁ? በሳሂህ ሙስሊም ቅጽ 2 ቁጥር 1274 ላይ እኔ እንደ እናንተ ሰብአዊ ፍጡር ነኝ፣ እናንተ እንደምትረሱት እኔ እረሳለሁ፣ በረሳሁ ጊዜ አስታውሱኝ አለ። ቁርአኑም በሱራ 2 ቁጥር 106 ላይ ከአንቀጽ ብንለውጥ ወይም እርሷን ብናስረሳ እርሷን የሚበልጥ ወይም ቢጤዋን እናመጣለን አላህ ሁሉን ቻይ ነው ይላል። ልብ በሉ፣ ብናስረሳ ብንለውጥም ይላል። ይህን ጥበብ የተጠቀመው ራሱ መሐመድ ነው። ምክንያቱም የመርሳት ችግር እንዳለብህ ስለሚያውቅ የተናገረውን ቢረሳ እንኳን በዚህ ያመካኛል ማለት ነው። when there remain only those who used to worship Allah alone ይላል። ማንን አላህን ብቻ የሚገዙ የሚያመልኩ የነበሩ ብቻ ይቀራሉ ይልና ኮም አድርጎ ቦዝ ይላቸዋል። እዚህ ጋር ቦዝ ብሎ የገለጻቸውን ቦዝ ማን ብሎ ያብራራቸዋል? ቦዝ the obedient ones and the mischievous ones አይደል? አረብኛው አለ በጎን በኩል አለ። ይኸው ከፈለክ ብቻ እንደ ባይድ ደስ ይለኛል። ኦኬ ጎ ሄድ ያው እናም አረብኛ የሚሰማ ሰው ስለሚኖር ሀጅሪን ከይቀሉ ለሁም ረጅም ነው። እኔ እሷን ቦታ ብቻ አልፈልጋት። ቆይ እሺ ويبقى من كان يسجد لله رياء وسمعة እዚህ ጋር ነው በቃ فيسجد له كل المؤمن ويبقى من كان يسجد لله رياء ስጁድ ጋር ግን አልደረስንም። ማን የቀረው የሚለው ጋር አንብብልኝ። እሺ ቆይ አንዴ እኮ እዚህ ጋር ሁለቱ አንድ ላይ ስለነበሩ ቅድምም ቆይ ስጁድ ጋር ስጁድንም አብረን እናነባዋለን። ማን የቀረው መጀመሪያ ከመስገዳቸው በፊት? እሺ ትንሽ ወደ ላይ እንመልሳት ቦታውን። ቆይ ለማግኘት አስቸግራኝ ነው። እሺ ثم يؤتى بجهنم يرد ثم يأتي بجهنم تعرض كأنها لم يكن لله صاحبة ولا ولدا قالوا نريد أن ማሜ ንገረኝ። የቀሩት እነማን ናቸው? አውድና ከሲያኖስ አንዴ ትንሽ ዝቅ አድርጋት። አሁንም የቅድሙ ሁለት የሚቀሩት ላይ ነው። አሁንም በቃ ቆይ አንዴ እዛ ጋር ቁልና ቃለ ኢነኩም ረቡኩም ዩእሚኑ ኢላ ከማ ሙናዲን ሊዩዝሂበ ኩሉ ቀውሚን ኢላ ማ ካኑ ያዕቡዱና ፈየዝሀቡ አስሓበ ሰሊቢ መዓ ሰሊህም
وأصحاب الأوراث مع أوراتهم وأصحاب كل آلهة مع آلهتهم حتى يبقى أوكي زيغا من كان يعبد الله من بر أو فاجر ምናልከኝ من بر أو فاجر ማን ነው የቀረው? ማሜ አይሁዶችና ክርስቲያኖች ሲሆን ሄደው የቀረው ማን ነው? ይቅርታ ላገኘው አልቻልኩም። ኤኒዌይስ እንቀጥለው። በጣም ይቅርታ። ሙእሚን እያልክ ሰምቼ እሱ የታችኛዋ ናት፣ የታችኛዋ ሙእሚንና ከዛ ለሪያ እናስ ይላል። ከመጀመሪያው ነው ያለው እና ይኸው ከመጀመሪያው ጀምሮ አንብቦና አይሁዶችና ክርስቲያኖች ወደ ሲኦል ከሄዱ በኋላ ማን ነው የቀረው? ይሄ እኔ እንደሚመስለኝ በር አላህን የሚያመልክና ሙናፊቆች ወይ ደግሞ ይሄ በልባቸው አላህን ማያምኑ የሚያስመስሉ ሰዎች ወይ ደግሞ ሰዎች እንዲያደንቋቸው ሰገዱ እንዲባሉ ወይ ደግሞ እንዲወራላቸው የሚባሉ ማን ነው የቀረው? ፕሊዝ አይሁዶችና ክርስቲያኖች ተባረዋል፣ ሄደዋል ሲኦል አይደል? ኤግዛክትሊ። ከዛ ምን ይላል? ከዛ ማን ነው የቀረው እኮ በአላህ ያመኑና በአላህ ያመኑ ሲባል በአላህ በልባቸው ያመኑና ሌሎቹ ደግሞ ሙናፊቅ ምን እንደሚባል አላውቅም። ሙናፊቅ ነው የምንላቸው። ሙናፊቅ በአላህ ያምንም፣ ሙናፊቅ በልቡ አያምንም። ሰዎች እንዲያረግ እንዲባል ብቻ። የሙናፊቅ እምነቱ ምንድን ነው? አይሁድ አይደለም፣ ክርስቲያን አይደለም ማለት አይደለም። እሺ ምንድን ነው የሚያምነው? አምላኩ ማን ነው? የሙናፊቅ ያው በአላህ እናምናለን ይላሉ፣ ግን በልባቸው አያምኑም። እምነቱ ምንድን ነው የጠየቁ ከወንድም ማለት እሱን አላውቀውም። ክርስቲያን ግሩፕ ውስጥ አሁን እዚህ ጋር የቀሩት ከሙስሊሞቹ ጋር የቀሩት ሌላ አምላክ ሌላ እምነት ያላቸው ናቸው ወይስ አላህን የሚያመልኩ ናቸው? እያስመሰሉም ያምልኩ፣ ግን አምላካቸውና እምነታቸው ምንድን ነው? ኦኬ በዛ ኬዝ ያስማማናል። እሺ እኮ አምላካቸውና እምነታቸው ምንድን ነው እኮ? አላህን አምነናል ይላሉ፣ ግን በልባቸው አያምኑም። በቃ ሙስሊሞች ናቸው። ስለዚህ ብቻ ነው የማውቀው። ሙስሊሞች አይደሉም። ያሬድ ሙናፊቆች ማለት በአላህ ያላመኑ በልባቸው ማያምኑና የሚያስመስሉ ናቸው። ኤኒዌይስ አሁን አያጣላን፣ እንቀጥል። ችግር የለውም። አሁን መሰለ ቢካውዝ እዚህ ጋር አላህን የሚገዙ አላህን የሚያመልኩ ብቻ ይቀራሉ። ምክንያቱም ኦልሬዲ አይሁዶችና ክርስቲያኖች ወደ ሲኦል ገብተዋል። ኦኬ ስለዚህ ወደ ሲኦል ስለተጣሉ እነሱ የቀሩት ይኸው those who used to worship Allah only ይላል አይደል? አላህን ብቻ ሲገዙ የነበሩ ሲያመልኩ የነበሩ ይላል። ከዛ ግን ደግሞ እነዚህ ግን በሁለት ተከፈሉ። ማንና ማን ናቸው? ኦቢዲየንት ሆኖ ማለት በደንብ በስርዓቱ እስልምናን ህጉን ዛዙን ጠብቀው የሚሄዱ አሉ። ግን ደግሞ ሙስሊም ናቸው፣ ግን ደግሞ በህጉ በተሳዙ ደግሞ የማይኖሩ ሚስቺቭስ ዋንስ ይባላሉ። ኦኬ ከዛ በኋላ ምን ይላል መሰለ? ኦኬ then ይላል እዚህ ጋር ነው what keeps you here when all the people have gone they will say እዚህ ሁሉም ሰው ሲሄድ ክርስቲያኖችም አይሁዶችም ሲባረሩ እናንተ ደግሞ ምን ትሰራላችሁ ሲባሉ ምን ብለው ይመልሳሉ? when we were in great need of them እዚህ ጋር they will say we partnered with them in the world when we were in greater need of them than we are today. We heard the call of one proclaiming, let every nation follow what they used to worship, and now we are waiting for our Lord. አስተውል ምን አሉ? እኛ በምድር ላይ ያለን ከነሱ እርዳታን እየሻን ከነሱ ጋር ፓርት እንደሆነን እርዳታቸውን እንወስድ ነበረ። በኋላ ግን ፕሮክላም መጣ፣ አዋጅ መጣ። ምን የሚል? ሁሉም የሚያመልከውን አምላክ ይከተል ሲባል ጥለናቸው መጣን። አሁን አምላካችን እየጠበቅን ነው ብለው መለሱ አይደል? ኦኬ ስለዚህ ከክርስቲያኖችም ከአይሁዶችም ተነጥለው መጥተው አምላካቸውን እየጠበቁ ነው። ኦኬ ከዛ እንዲህ ይላል waiting for our Lord ይላሉ። ከዛ then the Almighty will come to them in a shape other than the one which they saw the first time. ተርጉምልኝ ነው። መጀመሪያ ካዩት በልዩ ሁኔታ ይመጣል ይላል። what is shape? shape ምንድን ነው? ቅርጽ ወይም ኦኬ መጀመሪያ ያዩት ቅርጽ አለ። ከዛ በተለየ ቅርጽ ደግሞ ይመጣባቸዋል። አልማይቲ የተባለው ማን ነው? እዚህ ጋር አልማይቲ የተባለው ማን ነው? ፈጣሪ። ይሄ አጌን ትራንስሌሽኑ ነው። ትራንስሌሽኑ ምን ይላል?
ፈጣሪ መጀመሪያ ካዩት ቅርጽ በተለየ ሁኔታ ይመጣል ይላል። ነገር ግን አሁን ማለውን ምናየው ይሆናል። ኤኒዌይስ እሺ and he will say to them ምን ይላቸዋል? I am your Lord ይላቸዋል። ማን ነው ይሄ አልማቲ? አላህ ነው አይደል? አዎ እኔ አምላካችሁ ነኝ ጌታችሁ ነኝ ይላቸዋል። and they will say ምን ይላሉ እነሱ? you are not our Lord ይላሉ። አምላካችን አይደለም ይላሉ። and none will speak ዝም ይላሉ። to him then but the prophet አላህን ሁሉም አያናግርም፣ ሁሉም ጸጥ ይላሉ ከማኑ በስተቀር ከመልእክተኛው በስተቀር። and then it will be said to them ለነሱ እንዲባላሉ do you know any sign by which you can recognize him አምላካችሁን የምታውቁበት የምትለዩበት ምልክት ምን እንደሆነ ወይ ምንድን ነው ሲባሉ ምን ይባላሉ? they will say the sheen and so Allah will then uncover his sheen ከዛ አላህ ባቱን ይገልጣል። በባቱ ነው የምናውቀው ይላሉ። ከዛ አላህ ባቱን ይገልጣል ይላል። አሁን ሱረቱል አልቀለም ላይ 68:42 ላይ ባት የሚገለጥበት የሚለው አሁን መጣል አይደል? maybe I think it's veil but anyways okay ምንድነው ቬል? አልገባኝም። ቬግ እና ቬል የሆነበት ምንድነው? ኖ ቬግ ማለት ኖ ቬግ ሳይሆን ቬል የሚባል ነገር አለ። ቬል ማለት መሀላቸው ላይ ሼር የነበረው ይነሳላቸዋል ለማለት ፈልጎ ይሁን ይሄን አገን I'm gonna have to do አይልም እኮ ጽሁፉ እንደዛ አይልማ ማሜ። ጽሁፉ የሚለው በምን ታውቁታላችሁ ሲባሉ በምን ታውቁታላችሁ ሲባሉ ምንድነው ያሉት? they will say the sheen ይላሉ እኮ ምክንያቱም ተገልጦማ አምላክ አላህ ተገልጦማ አምላክ ናችሁ እኔ ጌታችሁ ነኝ ሲል አይደለህም ብለውታል እኮ። ከዛ ታዲያ አይደለህም ስላሉት አላህ አይደለህም አንተ ስላሉት አላህን ራሱ ታዲያ በምን ታውቁታላችሁ ሲባል ምን አሉ ማለት ነው? በባቱና ቋለን አሉ። well እዚህ ጋር again is okay ተፍሲሩን ላሳይና አንብልም ይችላል። በአረብኛው ማለት ነው። አረብኛ ተፍሲር ይኖራል። አዎ ቆይ እንደው ነው አይ እዚህ ጋር አሁን ይሄ እኔ የራሴን እንትን ማድረግ አለብኝ። የቤት ስራዬን ወስጃለሁ እቺኛን ስለማላቃት አሁን ከናንተም ምክንያት እዚህ አዲስ ነገር እየተማርኩኝ ነው ማጥናት አለብኝ እቺ ምን እንደሆነች። ጥሩ ቅድም እንዳልኩ ነው እኔ ቅድም ኮንፊውዝ ስላረከኝ because አንተ አይ ባት የሚባል ነገር የለም ምሳሌ ነው አልክ። ነው ባት ምሳሌ አይደለም። በእስልምና ምሳሌ የሚባል ነገር የለም። አላህ በምንም አይመሰልም፣ ምሳሌም የለውም። ራሱ የተጻፈው ነው የምንቀበለው አሉ ኡስታዝ እና ከአንተ ሀሳብ ጋር ተጋጨብኝና ለዛ ነው ሱረቱል አልቀለም ላይ ያለውን ባት የሚለውን ታዲያ እንዴት ነው የምትረዳው? ምክንያቱም ሀዲሱ የሚታይ ባት ነው የሚታወቅ ባት ነው። ከዛ በኋላ እንዲሁም ይኸውልህ the shin and so Allah will uncover his shin Allah ሽኑን ይገልጣ ይላል። አስተውል እስካሁን ድረስ አልሰገዱ ሽኑን ሲገልጥ where upon every believer will prostrate ይላል። አየው ኦኬ ቆይ ያሬድ እዚህ ጋር ላቋርጥህና so according to you አሁን አልመጣልኝም። ሽን according to you ምን መሆኑ ነው? እኔ አኮርዲንግ ቱ ኢስላም አንተ ንገረኝ እንጂ እኔማ ምን አንተ ኮነ ሰላሙ ነው አይደለም። ኦኬ እኮ ለዛ እሺ እኔ አሁን ይሄ ከአቅሜ በላይ ስለሆነ በኩራት ሌላ ጊዜ እንትን አጥንቼው እዚሁ እንገናኛለን አንድ ቀን ሁነው ስላይቱ ነገ ሊሆን ይችላል ከነገ ወዲያ ሊሆን ይችላል። እቺን እንደ ቤት ስራ ወስዳታለሁ ስለማላውቃት ነው ሪሊ። እሺ ችግር የለውም ማሚ በጣም አመሰግናለሁ። ቴንክ ዩ በጣም ቀጥሉ ከቆስጠንጢኖስ ጋር። እሺ አይ መዝሙሬ ሳጨርስ የኡዘይርን ብትጠይቀው እሱንም የቤት ስራ አድርጎ ቢወስድ አሪፍ ነው። ያ ማሜ ለሱ መልስ አለ እንዴ? አሁን ኖ አባውት ኡዘይር ማለት ነው። አሁን እኛ ያኔ በአይሁዶች መጽሐፍ ተመልሰ ኡዘይር ላይ ምን ማስረጃ አለ ካልከኝ እኔ መመለስ አልችልም እሱ። ምክንያቱም አላህ ብሎናል እኛ ማመን ነው እንቀበላለን። ያኔ አይ እኮ ኦፍኮርስ ብለዋል። ግን አይሁድ እኮ አሁን በህይወት አሉ መቼም የጠፉ ኮሚኒቲዎች አይደሉም አሉ። አሁንም ኮሚኒቲው አለ እንደ ኮሚኒቲ እንደ እምነትም አለ አይሁድነት አይሁዳዊነት አለ። ኢቭን መጽሐፍ አላቸው ታልሙድ አላቸው ብዙ መጽሐፍት አላቸው። አንድ መጽሐፍ ሲንግል መጽሐፋቸውን አንድ ራባይ አምጥተህ የአይሁድ ራባይ አምጥተህ አሳየን ብትለው እስቲ በታሪካችሁ እዝራ የሚባል አምላክ ነበራችሁ ወይም እዝራን የአምላክ ልጅ ነው ብላችሁ ታመልኩ ነበር ብትላቸው ምንም ነገር የለም። well it's hard ያሁን አይሁዶቹ የራሳቸው መጽሐፍ ነው ያልተበከለ ነው ምናምን እሱ ሌላ ቶፒክ ነው። እኛ የምናምንበት ለሙሳ የወረደ ተውራት ነው። እሱ ተውራት ለምሳሌ ይሁን ለማሜ ቆይ ፌር መሆን አንተን በደንብ ማይንድ ሴት እንድትጠቀም ፈልጌ ነው። እኔ አሁን ክርስቲያን ነኝ ስለተጻፈ ብቻ ብዬ አልቀበልም። መረምራለሁ አጠናለሁ። አንተም አይ ቲንክ በጣም ስማርት የሆነ ማይንድ አለ።
ለምሳሌ አሁን መጃችን ላይ የብሉይ ኪዳን መጽሐፍት አሉ አይደለ? የሙሴ መጽሐፍት አሉ። ኢቨን የአይሁድ መጽሐፍ ተብሎ ራሱ ነገስት፣ በተለይ የነገስታት ታሪክ ያዙ ብዙ የአይሁድን ታሪክ ያዘ ነው። ለምሳሌ አሁን ተበረዘ አልከኝ። ኦኬ ተቀበልኩ፣ ግን ስፔሲፊክ ልጠይቅህ ነው። የቱን የተበረዘው? ኦሪት ዘጸአት ነው? ዘሁልቁ ነው? ዘሌዋውያን ነው? ዘዳግም ነው? ዘፍጥረት ነው? ነገስት ነው? የትኛው ነው? ሶሎሞን ነው? ሳሙኤል ነው? የትኛው መጽሐፍ ነው የተበረዘው? ክሌም ማድረጉ ዝም ብሎ ጀነራል ነገር ዝም ብሎ ሃይድ ሲክ መጫወት ነው የሚሆነው። አኮርዲንግ ቱ አስ እኛ አሁን የምናምንበት ምንድን ነው? ለሙሳ በወረደ መጽሐፍ፣ ያ ደግሞ ተውራት። ወደ ኢሳ ደግሞ ስንመጣ፣ ወደ ኢየሱስ ደግሞ ስንመጣ ለሱ በወረደለት መጽሐፍ። ኢየሱስና ኢሳ አይገናኝም ማሚዬ ፕሊዝ። እሱንም ራሳችንን ብዙ አንሸውደው። የትኛቱ? ኢየሱስና ኢሳ አይገናኙም። ኢቭን ኢየሱስና ኢሳ ያወላለዳቸው ሁኔታና ቦታ እንኳን አይገናኝም። አንብበህ ካላወቅ ኖ ኦኬ። እሷ አይ ስሙ አያጣላንም። ኢሳ ማለት እኮ በአረብኛ ስሙን አይደለም። አይ አይደለም፣ በአረብኛ የሹዋ ነው እንጂ የሚሉት ኢሳ አይሉ። ኖ ኢሳ ነው የምንለው። ኢሳ በአረብኛ አንተ ሙስሊሙ ነው የምትለው፣ ክርስቲያኖች ግን ኢሳ አይሉ። ኖ ኢሳ ነው በአረብኛ ኢሳ ነው። አይ አይልም። ላሳየህ እንደማይሉ ኖ አይ እሱ አሁን የሹዋ ያለው ምናልባት ኦሪጂናል ሰምራይ ምንድነው አረሚክ ነው ምናምን ላንጉዌጁ ሊሆን ይችላል እንጂ እኛ ኢሳ ነው የምንለው። በቁርአንም መብትክ ነው፣ ችግር የለውም። ኢሳና ኢየሱስ ክርስቶስ ግን አይገናኙም እኮ አልኩ። ኢቭን ቁርአኑ ዲስክራይብ ያደረገበት የኢሳ አወላለድ፣ የኢሳ ጽንሰትና መጽሐፍ ቅዱሱ ላይ ያለው የክርስቶስ ኢየሱስ ክርስቶስ አወላለድ ጽንሰት ራሱ አይገናኝም። ኢቭን የመርየም ታሪክና የድንግል ማርያም ታሪክ ራሱ አይገናኝም። እሱ አሁን አንስማማም ልትለኝ ነው። በዛ ምክንያት which is fair እሱ አይ እኛ ኢምፕላይ የምናደርገው ኢሳ እና እናንተ ኢምፕላይ የምታደርጉት ኢየሱስ አንድ ነው። አንድ አይደለም። አይ ቆይ አይ በማለት ሳይሆን ኤቪደንስ ፕሩፍ እናድርግ እንጂ እንደ አንድ ነው ካልኩኝ ሾሚ እዚህ ጋር አይ እንትን ፖይንት ፕሩፍ ማድረግ ሳይሆን ላንጉዌጃችን እንድንግባባ ብዬ ነው። እናንተ አሁን እኔ ኢሳ ማለት የፈለኩት እኔ ማምንበት ይሁን አንተ የምታምንበት ይሁን ሪጋርድለስ ኦፍ ዛት ኢየሱስን አሁን እኔ ኢምፕላየር አይደለም። አንተ ልትት ትችላለህ፣ መብትክ ነው። እንደ ክርስቲያን ግንኙነቱን የምነግርህ ምክንያቱም ክርስትና ሽወዳ የለውም፣ አንድ አይደለንም። ኢሳና ኢየሱስ ክርስቶስ ሲጀመር ይኸውልህ፣ ኢየሱስ ክርስቶስ ማለት ራሱ መድኃኒት ማለት ነው፣ አዳኝ ማለት ነው። ኢሳ ማለት መድኃኒት ማለት ነው አይደለም። እሱ መድኃኒት መባል የለበትም በአረብኛ። አሁን እሺ ተው፣ እሺ አሁን ለምሳሌ ኖ ቆይ ማሚ አትሹሽ ለመሰለ ወንድሜ ይጠቅምሃል። ቢካውዝ ኢየሱስ የሚል እኮ አማርኛም አይደለም ሲጀመር። እሺ አይደለ? እሺ አይ እዚህ ጋር ራሱ ኢየሱስ አማርኛ እኮ አይደለም። አማኑኤል እኮ አማርኛ አይደለም። ትርጉም አለው ማለት ነው። መድኃኒት ማለት ነው ክርስቶስ። ኢሳ መድኃኒት ተብሎ አይተረጎም መቼም። እሺ ልክ ነው። አንዳንዴ ዝም ብሎ አይ ነው አንድ ነው ብሎ እንትን ማለት ሳይሆን ኦኬ አንድ ካልሆኑ ምንድን ነው ኤቪደንሱ ስትል ራሱ ነገኩ እኮ ቁርአኑ የሚያስቀምጥበት ኢሳን የሚገልጽበት ኤክስፕላኔሽን፣ ኢሳ የተገለጠበት፣ ኢሳ የተወለደበት ሁኔታና የክርስቶስ ኢየሱስ ክርስቶስ የስሙ ትርጉም፣ የአወላለዱ ሁኔታ ምናምን ፈጽሞ ቦታም እንኳን አይገናኝም። ለምሳሌ ልጠይቅህ፣ አንተ ኢሳ የት ነው የተወለደ ስትል ነው? ጀሩሳሌም። ጀሩሳሌም የት ቤት ውስጥ ነው? አይደለም። የት? በረሃ ላይ። በረሃ ላይ? ምን በረሃ የሚባል? መቼም ኢየሩሳሌም ብዙ ቦታ አለ። ስሙን አላውቀውም እኔ ስፔሲፊካሊ ምን በረሃ ላይ እንደሆነ አላውቀውም። ብቻ በረሃ ላይ መርየም እሱን ልትወልደው ወደ የሆነች ዛፍ ስር እንትን ትልና ብቻዋን ነበረች። ከዛ በጥማት እንትን ብላ ምናምን ነው ታሪኩ አለ ቁርአን ላይ ታቋራለች። እንዲያውም ለምን አጸነሱ ምናምን ትላለች። ከዛ ምንድነው ይሄ ቴምር ዛፍ አይደለ? አዎ ዛፉን ነቅነቅ አድርጊ ይባላል። ቴምር ይወርድላታል፣ ትበላለች። ከመሬት ስር ውሃ ይወጣላታል፣ ትጠጣለች። ራሷን መለስ አድርጋ ጠገና አድርጋ ልጁ ወደ ትሄድላቸዋለች። አይገናኝም። ይኸውልህ አሁን በእኛ ደግሞ ከትንቢት ራሱ ሲጀምር የተወለደበት ቦታ ጌታ የተወለደበት ቦታ ክርስቶስ የተወለደበት ቦታ ኦልሬዲ ትንቢት ተነግሯል። ትንቢቱ ደግሞ በቤተልሔም ነው የተወለደው። ቤተልሔም በምትባል አውራጃ የይሁዳ ክፍል ገዥ እንትን ቦታ በሆነች ከተማ በሆነች ቤተልሔም በምትባል በከብቶች ግርግም ነው የተወለደው። እመቤታችን የክርስቶስ ስትወልድ አላማረረችም። ምነው በቀረብኝ፣ ምነው ጽንሱ በቀረ፣ ምነው በሞትኩ አላለችም። በደስታ ነው የተቀበለችው። አንድ ቆይ ስማኝ፣ ዲፈረንሱ እንድታውቀው ፈልጌ ነው። ቢኮዝ ብዙ ጊዜ አንድ ነው በሚል ከቨራፕ ስለተደረገ ግን እዚች ጋር አንዴ በጣም ከይቅርታ ጋር እኔ አንድ ነው ማለት የፈለግኩት ሚስ አንደርስታንዲንግ እንዳይኖር እኔ እናንተ መሀል እኔ አንድ ነው ስልክ አሁን ለምሳሌ እኔ መሐመድ ስል ወይ ደግሞ አንተ መሐመድ ብለህ ዛሬ ስመጣ አንተ ስለ መሐመድ የምታምንበትና እኔ ስለ መሐመድ ማምንበት ነገር ሊለያይ ይችላል።
መሐመድ ምን አይነት ሰው ነው? ምን አይነት እምነት አለው? ታማኝ ሰው ነው? ውሸታም ነው? እሱ ሊለያይ ይችላል። ግን መሐመድ ብለን ኢምፕላይ ስናደርግ መሐመድን ከፈለግ በአማርኛ በአረብኛ ጥራው አንድ መሐመድ ነው። እኔም እዚህ ጋር አሁን ኢሳ ማን ነው ምንድነው የምታምኑበት እኔ እንዴት ነው ማምንበት ሳይሆን ኢምፕላይ ማድረግ የፈለግነው አንድ አይነት ሰው ነው የሚለውን ብቻ ለማለት ነው። አንድ አይነት ሰው አይደለም። ክርስቲያኖች ኢሳ ብለው አይጠሩም ክርስቶስን። ወንድሜ በጣም እኮ ደጋግሜ ነገርኩህ። ኤቪደንስ ላሳይ ስል ነው ትለኛለህ። እሺ ገባኝ ያሬድ። እሺ ከዛ ኮንቲኒው በቃ ሰው አሁን እኔ የምፈልገው ልመለስና በአይሁድ ታሪክ በመጽሐፋቸው እዝራ የሚባል የአምላክ ልጅ ብለው እዝራ የሚባል አምልከው ወይም ወርሺፕ አድርገው ያውቃሉ ወይ? ኤቪደንስ ታይ። እሺ ሌላ አራተኛ አሳይመንት ማለት ነው ወስጃለሁ። እሺ በቃ እኔ ለምን መሰለህ እስራኤል ሀገር የሚኖሩ ራቢያዎችን ምናምን ሪች አውት ለማድረግ ሞክሬያለሁ። ምክንያቱም ዝም ብሎ ማውራት ዝም ብሎ የለም፣ በቃ ማወቅ አለብንና በታሪካቸው እንደዚህ የሚባል ታሪክ የላቸውም። እዝራ የሚባል አምላክ እዝራ የሚባል የአምላክ ልጅ ብለው ጭራሽ እዝራ እሱ የአምላክ ልጅ ነው ብለው የሚያመልከው አያውቁ እና ሰው ይሄ ከየት መጣ? አላህ ይሄን ሲናገር ከየት የመጣ ታሪክ ነው? ይህንን እንድትፈታልኝ። ምክንያቱም እንደ አምላክ የተባለ አካል መቼም ሪል ነገር መናገር አለበት ብዬ አምናለሁ። የሌለ ነገር ግን በታሪክም የሌለ በኤቪደንስም ፕሩፍ የማይደረግ ስፔሻሊ ደግሞ ኮሚኒቲው እያለ እዚሁ ድረስ አሁንም ድረስ በእኛ ኮሚኒቲ እያሉ ራቢያዎች እያሉ የራሳቸው የአይሁድ ታሪክ ሙዚየም እያለ እዛ ውስጥ መጽሐፍት የአገር እያሉ አንድም ቦታ ላይ የአምላክ ልጅ እዝራ ነው ብለው የማያመልኩትን ሰዎች ፎልስሊ ክሌም ማድረግ አይ ዶንት ቲንክ እኔ ትክክል አይመስለኝም። እሺ ይህን አጣራለሁ፣ ችግር የለውም። እሺ ቴንኪው በጣም ማሜ ጨርሻለሁ። እኔ አመሰግናለሁ። እኔም ቴንኪው ያሬድ። አንዴ ማሜ የቤት ስራ እንድትጨምር ተጨማሪ ማለት 4 5 6ኛ መሆኑ ነው። በሀዲዛት ላይ ጥቁር አዝሙድ ለሁሉም በሽታ መድኃኒት እንደሆነ ይናገራል። አይ ቲንክ ካወቅከው ታስታውሳለህ? አስታውሳለሁ። ሐበት ሰውዳ ሊኩል ደዋ ይላል። ኦኬ ላ ዳ አልሞት ከሞት በስተቀር እሱ ሳይንቲፊካሊ ፕሩቭ ማድረግ ትችላለህ? ኦር ሜዲካሊ ማለት ነው። ሜዲካሊ ተሞክሮዎች አሉ፣ የተለያዩ ተሞክሮዎች አሉ። ግን ሜዲካሊ እንዳለ ተደረሰባቸው አልተደረሰባቸው የሚለውን እኔ እሱን አላውቀውም። ኦኬ እሺ። ቀጣዩ ደግሞ የግመል ሽንት ለካንሰር በሽታ መድኃኒት ነው ወይ የሚለው ላይም ሐዲሱን ታስታውሰዋለህ? እንደዚህ አይነት ሐዲስ እኔ አላስታውስም። የግመል ሽንትና ወተት አንድ ላይ አደባልቆ መጠጣት ለሁሉም በሽታ መድኃኒት እንደሆነ ይናገራል ሐዲስ ወይም መሐመድ ማለት ነው። እንደዚህ አይነት ሐዲስ የለም። ይሄ የተጨማመረ ምናምን ነገር ከሆነ በስተቀር እንደዚህ አይነት ነገር እኛ ሲጀመር ሽንት ነጃሳ ነገር ነው። መጠጣቱን አይደለም ሽንት በነካ ልብሳችን ራሱ አላህ ፊት ቆመን አንሰግድም። የአንተን ሽንት አላልኩም፣ የግመል ሽንት ነው እያልኩ። ግመል ሁሉም ነገር ሽንትን መጠጣት ማስረጃውን ቆሳ አለ ቆስጠንጢኖስ። እሺ ልክፈት በቃ እኔ የግመል ሽንት ማስረጃ እንዳወጣ እንደ ዘግቶ ነው እና ታገሰኝ። ሰላም ማለት ይቻላል ሰውን? ያቆን ሰላም ብያለው። እንዴት ኖት? እግዚአብሔር ይመስገን። ብሩክ ነህ? አዎ ብሩክ ነኝ። ድምፅ አይጠፋም። በቃ ድምፅ አይጠፋኝም። ኤግዛክትሊ። ያው ሰላም ነው። ክብሩ ይስፋ። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ደስ ብሎኛል ስላየውክ። እሺ እኔም አመሰግናለሁ። ከረጅም ጊዜ ስለተገናኘን እግዚአብሔር ይመስገን ስላገናኘን። ታንክ ዩ። ባይ ዘ ዌይ አንድ የማውራት ከተፈቀደልኝ። እሺ ማሜ ጥያቄ ግን ባይ ዘ ዌይ ወንድማችን እስኪያወጣ ድረስ ጥያቄ ካለ ለክርስቲያኖች ለኛ ለአንተም ደግሞ እድል ብንሰጥ ደስ ይለኛል። እሺ ግን ከዛ በፊት አንዴ ቅድም እኔም እፎይ ነኝ መሰለኛ ነበርክ መሰለኛ ካልተሳሳትኩ፣ ስለ እንዴት ሸንታችሁ እንዴት ነው የምታጸዱት ምናምን የሚል ጥያቄ እየሰማሁ መሰለኝ።
ስለ ሴቶች ነው የጠየቅኩት። እሱ ብዙ እንዳይዘጋባችሁ ማለት ነው። ትሄድበታለህ ግን ሊያሰማ እሺ። በዛውም ድምጽ ሳሰማ ደግሞ የያሬድ አካውንትን ኮፒ ሊንክ አድርጉለት ባካችሁ። ቴንኪው። ቀጥሉ። ያ ማሜ ትሄድበታለህ፣ እዛ ላይ ትመልሳለህ፣ ማብራራት ከቻልክ ማለት ነው፣ እዛ ላይ በማስረጃ ማለት ነው። እኔም ግን አቤ ላይ ጨምርልህና ጥያቄው እኔም አንድ ጥያቄ አለኝ። እንግዲህ አሁን ያየሃቸው ነገሮች በርካታ ነገሮች ተዳሰዋል። ስለዚህ ከዛ አንጻር ምን የምትለውን ነገር ጥያቄ ስላለኝ ካቤል ጋውራና እኔ እቀጥላለሁ። እሺ ቴንክ ዩ ዩ አር ብለስድ ማን። እኔም አመሰግናለሁ። አቤላ ካልከፈተልህ ቁጥሩ የምታውቀው ከሆነ መክፈት እንችላለን። አይ ቲንክ ተመልሻለሁ። አይ መክፈት ሳይሆን ፒሲ እየከፈትኩ። እሺ ኒኮ ሰማለሁ። ጋይስ እሺ፣ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ዲያቆንዬ እንዴት ነው ወንድማችን? ይስፋ እግዚአብሔር ይመስገን። ሰላም ይሁንላችሁ። ደህና ነኝ እግዚአብሔር ይመስገን። መሐመድ ቅድም ያነሳው አርጊመንት አለ ኢሳ እና ኢየሱስ አንድ ናቸው ላልከው ማለት ነው። ኢሳ አክቹዋሊ ኢዝ ቪዲዮ ነው ማን እንደሆነም አናውቅም። ኢሳ ማለት ነው አይታወቅም። እንደውም ኢንተርፕሬት ካደረግነው ወደ ሌላ ነገር የሚወስደን። ኢሳ ማለት ስድብ ነው በአረብኛው። የጂሰስ ኔም ግን የኢየሱስ የሚለው ስም ኢሳ ሳይሆን በአረብኛው የሱ ነው የሚለው። የሱ አልመሲ ኢብኑ አላህ ነው የሚሉት እነሱ ራሱ እና የሱ ነው የሚሉት። የሱ ማለት ደግሞ በአረብኛው መድኃኒት ነው። አንዳንድ እንደዚህ አይነት ሂብሪው ኔሞችን እንትን ስንል ማለት ነው በጣም ጥንቃቄ ያስፈልጋል። እንደውም እናንተ የምትጠቀሙት የህያ ዘከሪያ ምናምን የሚሉ አሉ አይደለ? እነዛ ራሱ ያህዌ ነው ኢንዲኬት የሚያደርጉት። ለምሳሌ ዘከሪያ የሚለውን ከተመለከት ዘከሩ ያህዌ ነው የሚለው። ዘከሩ ያህዌ ማለት ደግሞ ያህዌ ይዘክረኛል፣ ያስታውሰኛል፣ ያስበኛል እንደማለት ነው። ኦኬ። እና ያህዌ ነው እንጂ የሚናገረው እያንዳንዱ የእስልምና ላይ ያሉ ስሞች ራሱ ማለት ነው። የህያን የምትመለከት ሃሩን የሚለውን ስም ሙሳ የሚለው ስም ራሱ ሚኒንግ አለው ከያህዌ ጋር የተያያዘ ማለት ነው። ዊች ኢዝ እኛ ክርስቲያኖች ከምናመልከው አምላክ ጋር እንጂ አላህ ብላችሁ ዊች ኢዝ መሐመድ ካመጣው አምላክ ጋር ምንም የሚያገናኛቸው ነገር የለም። ኢቭን ኢሳ የሚለው ስም ራሱ መሐመድ ያመጣው ስም ቢሆንም እኛ አሁን ላይ ከምናመልከው ከኢየሱስ ጋር ምንም አይነት ግንኙነት የለውም። ኢሳ ማለት ነው የሱ ነው አረብኛው። እንደውም የአረብ ክርስቲያኖች በጣም ብዙ አሉ። እነ ኢጅፕትንም ጨምሮ እዛው ሳኡዲ ውስጥ ያሉ አንዳንድ ክርስቲያኖችም የሱ ብሎ ነው እንጂ ኢሳ ብሎ አይደለም የሚጠሩት በመጽሐፉ ራሱ ደረጃ ከሄድን እና አረብኛውን እንትን እንዳትለው ነው። አንድ ናቸው ስላልክ ነው። ቀጥሎ ችግር ስለገባው። እሺ ቆይ ግን እኔም ጥያቄ አለችኝ። አሁን እንትን ባረከው ሜንሽን ባረከው ቆይ ቃል ወደዛ ከማለት በፊት አንዴ ልጠይቀው። አሁን አንተ እነ ያህያ ምናምን በፊት የነበሩትንም የጠራቸው ከነ ኢሳም ጭምር ማለት ነው ስማቸውን ብቻ ማለት ነው የስማቸውን ትራንስሌሽን ማለት ነው ወይስ እምነታቸው ምን ነበር ምናምን የሚለውን ነው? ስማቸው ዋይዘዌ እንትናቸውን ይናገራል። ስም ኢንዲኬት የሚያደርገው እምነትህን ነው። ለምሳሌ ዘከሪያ ብሎ ስም ሲወጣለት በቃ ያህዌ ዘከረኝ ነው ወላጆቹ እያሉ ያሉት፣ ያህዌ አሰበኝ እያሉ ነው። ገብተዋል? ስለዚህ ያህዌን ነው ሲያመልኩ የነበሩት የዘካርያስ ቤተሰቦች ማለት ነው። ባጭሩ ያህዌ ማን ነው? ያህዌ ነው አዶናይ ኤልሻዳይ፣ ያህዌ አንድ አምላክ ማለት ነው። ኦኬ ስም እስከሆነ ድረስ መቼም በአማርኛ ቢተረጎምም በእንግሊዝኛ ሲተረጎም በአረብኛ ሲተረጎም ይለያያል። ኢብራሂምን እናንተ በአማርኛ እኛ አብርሃም ነው የምንለው፣ በአረብኛ ኢብራሂም ነው። ያው በእነሱ በፊት ቋንቋ ምን ነበር የሚለውን አናውቀውም። ኖ ወይ እንደዛ ሳይሆን እያልኩ ያሉት አሁን ለምሳሌ ኢብራሂም የሚለው ስም ራሱ አሁን ለምሳሌ አንድ ሰው በእስልምናው ሌላ አካልን አባቴ ማለት አይችልም አይደለ? ሌላ አካልን ኢቭን አላህን ራሱ አባቴ ማለት አትችልም። ርጉም ነው የምትሆነው አይደለ? ያ አብርሃም ግን አብርሃም የሚለው ኢብራሂም የሚለው ስም ራሱ የብዙሃን አባት ማለት ነው። አበ ብዙሃን ነው ትርጉሙ ራሱ አይተሃል። ስለዚህ ይህ የተወሰደው ሊትራሊ ክርስቲያኖች ናቸው እንደዚህ ሊያደርጉ የሚችሉት። ገብተዋል? ክርስቲያኖች ናቸው እንደዚህ ያደርጉ የሚጠሩት እንጂ እስላም ላለመሆኑ ራሱ በቂ። ለምሳሌ እስማኤል የሚለው ራሱ ኤል ሰማኝ እንደማለት ነው አይደለ?
ኤል ያህዌ ሰማኝ እንደማለት እኮ ነው። እስማኤል የሚለው ስም ገብቶሃል አይደለ? ገብቶኛል። ግን ፖይንት አልገባኝም። ፖይንት ኢብራሂምም ክርስቲያን ነበር እስማኤልም ክርስቲያን ነበር እያልከኝ ነው? ኖ ወይ ክርስቲያን ናቸው አላልኩም፣ ግን አይሁዳዊ ናቸው። ኢቨን ሙስሊም ለመሆናቸው ምንም አይነት ፕሩፍ የለም ከስማቸው ጀምሮ ማለት ነው። ያው አንድ አላህን ግን ያመልኩ ነበር፣ አንድ ፈጣሪ ነው። ያ ኦፍኮርስ አላህ ያልከው ግን የመሐመድ የፈጠረውን አላህ ሳይሆን ትክክለኛውን አላህ ማለት ነው። እኛ ክርስቲያኖች አንድ አላህ ማለት ነው። በቃ እሺ። አላህ የሚባለው ግን መሐመድ የፈጠረው አይደል? አላህ ስትል ያንተው አላህ ኤል ነው፣ ሁለት ኤል አለው። አላህ ይሄኛው አላህ ኦኬ። የዕብራይስጡ አላህ ነው የሚለው። እንቀጥል። አላህና ምንድን ነው ያልከኝ? አላህ እና አላህ ነው። አላህ አሁን የመጣ ነው። ባይዘዌ አላህ ከመሐመድ በፊትም በጣዖቶች ስም ውስጥ የነበረ ነው አይደለ? ያው ካነበብክ ማለት ነው እንግዲህ በጣዖቶች ስም አልነበረም። አላህ በጣዖቶች ስም አልነበረም። በጣዖቶች ስም ዝርዝር ውስጥ አልነበረም። ያው አላህ ማለት ኤኒዌይስ እሺ። ኤቪደንስ እያወጣን ከምንሄድ አሁን የቀደሙ ላይ ላወራ። አንድ ፈጣሪ በሚለው ከተስማማን እሺ። ኢብራሂም አንድ ፈጣሪ ነበረው የሚያመልከው ከተስማማን እሺ እንቀጥል። አንድ ፈጣሪ ነበረው። አሁን እናንተ አላህ ብላችሁ የምትጠሩትን ሳይሆን ያህዌ ወይም አላህ የሚባለውን ነው። አሁን መጠጋጋቱ አስፈላጊ አይደለም። ኤኒዌይ ይኸው እዚህ ጋር መጠጋጋት ሳይሆን እኛ ነው የምናውቀው፣ እኛ የምናመልከው አላህ እሱ አላህ ነው። አላህም በለው አላህ ይሁን። አላህ ሲጀመር 99 ስሞች አሉት። አራህማን አራሂም ብዙ ስሞች አሉት። አሁን ምን ብለን እንጠራዋለን አያጣላም። ነገር ግን በአጭሩ ኢብራሂም የሚያምን እሺ፣ በአጭሩ አንተ አሁን የምትሸሽበትን ልንገርህ። በአጭሩ ኢብራሂም የሚያመልከው አምላክ ወይም አንድ አምላክ ልጅ ነበረው። እሺ፣ አሁን በዚህ ተስማማለህ? የታል እንደዛ ነው። በቃ አየህ፣ እዚህ ጋር ስለምትዞር አሁን ወደዚህኛው እናወራ ፕሊስ። ወይ አይደለም፣ ኢብራሂም የሚያመልከው ፈጣሪ ልጅ ነበረው ያልከው ጋር የታል እንትኑ ፕሩፉ? ፕሩፉን ባሳይ በቃ ታቆማለህ አይደል? መቼስ እንዴት ማቆም ማለት ነው? አሳየኝና ከመጽሐፍ ቅዱስ ላሳይ። ከመጽሐፍ ቅዱስ ከብሉይ ኪዳን ማለት ነው። ምንድን ነው የምትለኝ? ከብሉይ ኪዳን ላሳይ ነው። ቅድም እኔን አሁን ዑዘይር ብንላህ የሚለውን ከየት ነው አምጣልኝ አልከኝ እንዴ? ሳይሆን ያኔ ብሉይ ኪዳን አይ ቲንክ አልተረዳኸውም። ብዙ ኦሎ ፕሬስ ተረገጠና ይኸውልህ፣ ብሉይ ኪዳን የአይሁዶች ታሪክን የያዘ መጽሐፍ ነው። ስለዚህ ብሉይ ኪዳን ለይን አይ ቲንክ ቆይ ርዕስ በጣም ብዙ ሰፋና አንዱን ጨርሱና ከዛ በኋላ ከፈለግ ይህንን በኋላ ላይ አንስተህ ማሳየት እናሳያለን። እሺ ቆይ ግን ሳይረሳ በፊት ኢብራሂም የሚያመልከው አምላክ ልጅ ነበረው አልክ። አንተ በሱ ታምንበታለህ? እኔ ማሳያለሁ ከነክፍሉ ከነ ጥቅሱ ችግር የለውም እናሳያለን። ጥቅሱን እኮ አለን ስለምናምን ማሜ። ስለዚህ ፈጣሪ ሌላም ልጅ ነበረው ከኢየሱስ በተጨማሪ ማለት ነው። ስለ ክርስቶስ ነው። እኛ የእግዚአብሔር ልጅ ስንል ስለ ክርስቶስ ነው የምናወራው። ክርስቶስ ነበር ማለት ነው በኢብራሂም ጊዜ። አኮርዲንግ ቱ ዲስ ኢብራሂምን የፈጠረው ራሱ ክርስቶስ ነው። ከአብርሃም በፊትም ኢየሱስ ክርስቶስ ነበረ። እሱን ከነመሰጃው እናሳያለን። ኤኒዌይ ከአብርሃም በፊት ነው። ኦኬ በቃ ወደ ፖይንታችን እንሂድና ይታያል አይደለ? ይኸው ይታያል አይደለ ማሚ? ይታያል። ግን ምን ላይ ነበርን አሁን? ቅድም አሁን ስናወራ ምን ብለሃል? በእኛ ሽንት የተባለ ነገር ሁሉ ወይም ሽንት የነካው ነገር ሁሉ ምንድን ነበር ያልከኝ? ነጃሳ ነው። ኦኬ ሶ የግመል ሽንትም ነጃሻ ነው አይደለ? ዌል የስ። ኦኬ አሁን ይሄኛውን ታነብና ትተረጉምልናለህ። እሺ ቀጥል። መጀመሪያ ሐዲስ እንትኑ ይኸው ሳሒህ አልቡኻሪ 5686። እሺ ኦኬ ቀጥልሽ። The climate of Medina did not suit some. ይሄኛውን ሙሉ እየተረጎምክ ብትሄድ ደስ ይለኛል። እሺ እሞክራለሁ እንግዲህ The climate of Medina did not suit some people. የመዲና ዌዘር አንዳንድ ሰዎችን did not suit them
አልተስማማቸው ነበር። ኦኬ እሺ ቀጥል። So the Prophet sallallahu alaihi wasallam ordered them to follow his shepherd. Prophet Muhammad የእንትኖቹን እንስሶቹን እንዲከተሉ አዘዛቸው። shepherd that is his camels ግመሎቹ ማለት ነው። and drink their milk ወተቱን እንዲጠጡ and urine as a medicine ሽንቱንም እንደ መድኃኒትነት so they followed እንመለስበታለን። so they followed እና ተከተሉት the shepherd that is the ተከተሉትና that is the camels and drank their milk ግመሉን ተከትለው ወተቱንና ሽንቱን ጠጡ till their bodies ሰውነታቸው became healthy ጤነኛ እስኪሆን ድረስ then they killed the shepherd and drove away the camel. The shepherd. when no okay when the አውቅ ያለው ባይዞ ያስደነግጠ ገብቶኛል። ቀጥልሽ። አይ መደንገጥ አይደለም፣ ምንም አልደነገጥኩም። ይሄ ሐዲሱም እንደሆነ መጀመሪያ አጣራዋለሁ። ነገር ግን they killed the shepherd and drove the camel ሲሉ ምንድነው እዚህ ጋር ልዩነት የተፈጠረው ብዬ ነው። ሼፈርዱን ገድለው ካሜሉን ቀጥለው ችግር የለም ቀጥል። ኦኬ ለዛ ነው ስታት ያደረኩት። ምንም ያስደነግጥ ነገር የለም። when the news reached the Prophet Muhammad sallallahu alaihi wasallam የእንትኑ ዜናው ሲደርሳቸው he sent some people in their pursuit ሰው ላኩ when they were brought he cut their hand when they were brought ከዛ እነዛ ሰዎች ሰው ሲልከው እንዲያመጧቸው አስደረጉ መሰለኝ ማለት የተፈለገው anyways ሲመጡ he cut their hands and feet እጃቸውና እግራቸውን ቆርጦ and their eyes were እና አይናቸው branded with heated pieces of iron so ይሄ እኔ እንደዚህ አይነት ሐዲስ አይቼም ሰምቼም አላውቅም። ምንድነው ይሄ? አሁን ይሄ ሰዎችን እጅና እግር ቆርጦ አይናቸውን እንትን አድርገው ነው ወይስ ምንድነው? አይ ቲንክ ፖይንቴ ምን መሰለ፣ እሱንም ጠይቀሃለሁ፣ ችግር የለውም ጠይቀኝ ካልክ ባይ ዘ ዌይ ላስቆም የነበረው እዛ ጋር እንዳትሄድ ነበረ። ፖይንቴ ምንድነው? አየኸው እዚህ ጋር ያለችውን እዚህ ጋር ዩሪኑን የካሜል ዩሪን አሰ ምንድነው የሚለው? as a medicine አይደለ? የዚህን ሳይንቲፊካል ፕሩፍ ስጠይቅ ነበረ። ጭራሽ በእኛ ላይ ሽንት የለም፣ ሽንት የሚባል ነገር ራሱ ነጃሳ ነው ያልከውና ኤኒዌይ አሁን ምንም ማስጨነቅ ምናምን የለውም። ግን የዚችኛዋን ፕሩፍ ብታመጣልን ደስ ይለኛል። ምክንያቱም መሐመድ ይህንን ሲያዝ ጠጡ፣ ከዛ በኋላ ምን ሆኑ? ሄልዚ ሆኑ። they became healthy but then ይሄ ሐዲስ አሁን ምንም ነገሩ ተጨባጭነት የሌለው መጨረሻ ላይ ምንድነው የሚለው? ከዛ እጅና እግራቸውን የቆረጣቸው ላስረዳ፣ እንደውም ሐዲሱን ላስረዳ። እጅና እግራቸውን የቆረጠው ለምን መሰለ? እነዚህ ሰዎች ማለት ነው መሐመድ ይሄ ሁኔታው የአየር ሁኔታው ያልተመቻቸው ሰዎች መሐመድ ጋር ሄደው ሲጠይቁ የመሐመድ የእረኛውን እንዲከተሉ ታዘዛቸው አይደለ? እረኛውን እንዲከተሉትና የግመል ወተቶችና ሽንታቸውን እንዲጠጡ አዘዘ። ከዛን ጠጥተው በኋላ ሄልዚ ሆኑና የመሐመድን እረኛ ገደሉት፣ ግመሎችንም ይዘው ሄዱ። እሺ ወደ ቀኝ አድርግልኝ ቡኻሪ። አየው ኦኬ የት ሄድክ መሐመድ? I'll check this one too. Okay. ቼክ የምታደርግ ከሆነ አንድ ጥያቄ ልጨምርና እዚሁ ማለት ነው ካይንቴዎስ እዚሁ ጋር እንትን ሌላ ነገር ሰምቼው አላውቅም። ይሄን ሐዲስ ካልክ ማለት ነው አክቹሊ እኔ ጋር 30 ምናምን ሐዲስ ሰጥሃለሁ ተመሳሳይ እንትን ያላቸው ናሬሽን ያላቸው እና ሱራ 5ን ታውቀዋለህ አይደለ? ሱራ 5ን ታውቀዋለህ? ምንድን ነው ሱራው? ሱራው ምንድን ነው? እኔ ሐፊዝ አይደለሁም በቃል ያለቀውን ፋቲሃ፣ በቀራ፣ አልኢምራን ከዛ ቼክ ማድረግ አለብኝ። አኒሳ ሐፊዝ አይደለሁም። አኒሳ ከዛ ኦኬ እና ሱራ 5 ላይ ማለት ነው። ኤኒዌይ ሱራ 5 ምን ይላል? ሱራ 5
11 ላይ ተፍሲሩን ስትመለከተው ማለት ነው እዛ ላይ በደንብ ነው የተቀመጠልህ። እንደውም የኢብን ከሲርን ስትመለከተው ምን አልከኝ? እዛ 5:11 እና 5:33 ላይ መመልከት ትችላለህ። በግልጽ የተቀመጠ ነገር ነው እዛ ሱራው ላይ እዛ ሱራ ነች ሱራ 5 ላይ ማለት ነው። እና ልክ አት ሴም ታይም አክቹዋሊ ሱረቱል አልማይዳ ነው የሚባለው እዛ ላይ አሁን የነገረ ሐዲስ አለ እና ከዚህ ውጭ ማለት ከቁርአን ውጭ ወደ ከ40 በላይ እንትኖች ናሬሽኖች አሉ ተመሳሳይ ሐዲሶች ማለት ነው። እና በጣም ነው የሚያስደነግጠው። እንደውም ለአንድ ግመል ብሎ ዊች ያደረገው ምንድነው ታሪኩ ባጭሩ ሰዎች አሉ እዛ አካባቢ ዊች መዲና ምናምን ወደ መዲና የመጡ ሰዎች እና ወይዘሩ አልተመቻቸውም። እዛ ወይዘሩ እንዲመቻቸው ብሎ ይሰጣቸዋል ትዕዛዝ ማለት ነው። የሰጣቸው ትዕዛዝ ምንድነው? የግመል ወተትና ሽንት እንዲጠጡ ነው። አስቡ፣ የግመል ወተትና ሽንት እንዲጠጡ ማለት ነው። ከዛ እዛ ያሉ ሰዎች ያንን አደረጉ። መሐመድ እንደውም መንጋ ይሰጣቸዋል፣ የግመል መንጋ ማለት ነው። እዛ 1000 ፈርድ የሚልክላቸዋል እንትን እረኛ ማለት ነው። ከዛ ይዘው ይሄዱ ያለ ሺህ ፈርዱ እንደሞተ ምናምን ይሰማል መሐመድ። ከዛ በኋላ ሰዎችን ካሉበት አስጠርቶ እጃቸውንና እግራቸውን ቆርጦ ማለት ነው እጅና እግሮቻቸውን ቆርጦ ሁለት እጃቸውን ሁለት እግራቸውን ቆርጦ አይናቸውን በጋለ አይረን የሚለው እንደውም ሐዲሱ ማለት ነው ጋውጅ ዳውት ነው ያደረገው። ጎልጉሎ ነው ያወጣው። ኦኬ። እና እንደዛ ነው ያደረገው የሱራ 5:33 ላይ ተፍሲሩ ላይ ማለት ነው። ምናልባት ሐዲስ ከሆነ በብዬ ወል ኦኬ። ያው እንደዚህ አይነት ሐዲስ የለም። ለማንኛውም ቼክ አይ እንደዚህ አይነት ሐዲስ የለም አትበል አንተ አላነበብከውም እና የለም ማለት አይቻልም። እና አለ አሁን አሳይቻለሁ። ኒቆም ነግሮሃል። ቼክ አድርግ። አሁን የኔ የመጨረሻ ልጠይቅህና ወደ ቀጣይ ሰው ትሄዳለህ ኦር የፈለከውን ጥያቄ ትጠይቃለህ ማለት ነው። አሁን መጀመሪያ ልጠይቅህ የሞተ ማለት ውሃ ውስጥ የሞተ እንስሳ በእስልምና መብላት ይቻላል አይቻልም? ውሃ ውስጥ የሞተ እንስሳ ስትል ለምሳሌ ፈረስ፣ ከብት፣ በግ ውሃ ውስጥ ሞቶ ውሃ ውስጥ ከተጣለ በኋላ ያ የሞተው ነገር በእስልምና መብላት ይቻላል አይቻልም? አይቻልም። የጠነባ ነው። የጠነባ ነው አይደለ? ውሃ ውስጥ የሚሞት ከውሃ ውጭ የሚሞት የጠነባ እንስሳ የሞት አይበላም። ኤኒዌይስ ያ አይቻልም። ቴንክ ዩ። አሁን ላሳይ። ግሬዱ ምን ይላል? ሳሂ አይደል የሚለው? እሺ አንብበው። ኦኬ እሺ አንብበው እንደቀደሙ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም said regarding the sea ሲም ባህርን በተመለከተ its water is purifying and its dead animals are lawful to eat. ምን ይላል? ውሃ ለእናንተ ፒሪፋይንግ ነው። ከዛ its animals are lawful to eat እንስሳቶቹን እችን አንብባ and its dead animals are lawful to eat። እሺ በአማርኛ ተርጉሞ እስቲ 1200 ሰው እየሰማ ነው። ተርጉሙ። ያ አሁን ይሄም ሐዲሱ ሰሒህ ነው ብለህ አሳይተኝ ነበር። ሰሒህ ቁጥሩ ምናምን አያዋለሁ። ነገር ግን ኤኒዌይስ አሁን ይሄን ምለው እኔ ይሄ ሰሒህ ራሱ ቢሆን አሁን እዚህ ጋር ያለው ልክ ነው። ምንድነው የሚለው? ውሃ ንጹህ ነው። water is purifying and its dead animals are lawful to eat ማለት የውሃው ነው ኢትስ አለበት። its dead animals ፈረስ የውሃ አኒማል አይደለም፣ ወይ ደግሞ ውሻ የውሃ አኒማል አይደለም። ይሄ ኖ ለምንድን ነው ሌላ ነገር የምታወራው ብራዘር? ኖ ሌላ ነገር ማውራት አይደለም። አንዴ ሰማኝ ሄደ ባይዘዌ አሁንም እንዳትሳሳት እያስቆምኩ ነው። ኦኬ እዚህ ጋር ለመሸናነፍ ሳይሆን ጀስት ጠይቁኝ ስላልክ ነው የጠየኩክ እንጂ አሁን እንደዛ ካልክ ደግሞ ሌላ አመጣለሁ ማለት ነው። ማለት የሚፈቀድበትን ሌላ ስለማመጣ እኔ ቢበቃ እላለሁ። ይሄኛውን ስክሪንሾት አድርግና ያዘልኝ። እሺ ይዤዋለሁ። ግን አንተ እሺ እቺን አስረዳኝ ምን እንደሚል
ይሄኛው ምን እያለ ነው? ውሃ በምንም ነገር አይቆሽሽም። ውሃ የትኛውም ቦታ ላይ ቢሆን ንጹህ ነው። ባይዞ ለሱ ማስረጃ መሐመድ ወይ የሞቱ ውሾች የተጣለበት የሴቶች የፔሬድ ጨርቅ የነካበትን ወይም የሰዎች እዳሪ የተጣለበት በዛ ውሃ ላይ መሐመድ ውዱ አድርጓል። ኦኬ እንዴት ውዱ ታደርጋለህ? በዚህ ውሃ እንዴት ውዱ ታደርጋለህ ብሎ ሲጠይቀው ምን ይላል መልሶ መሐመድ? ውሃ በምንም አይቆሽሽም ይለዋል። ውሃ ንጹህ ነው በምንም አይቆሽሽም ይለዋል። እሱ ያው የራሱ የሆነ እንትኖች አሉት። አሁን እሱ ሰፊ አሁን ባይዜ አንድ ስቴፕ ባሳልፍ ታየው ነበረ። የዚህኛውን ይኸው አየው አየው ይኸው በቃ ይኸው ሁለተኛው ላይ ይኸውልህ አንዴ ቃል ቅድም የፌገች ማማ ነው። በዚህ ነበር እስካሁን በሰላም መተነበረ። የቅድሟ ጋር እንመለስ። እኔ ማላውቀውን አላውቅም ብዬ አልፋለሁ። ጥያቄ ካለኝ እጠይቃለሁ፣ የምችለውን አብራራለሁ። ይችኛውን አንድ ኤክስፕሌን አድርግልኝ። ምንድን ነው የሚለው? አላህስ ሜሴንጀር ሰለላሁ ዐለይሂ ወሰለም ሰይድ ሪጋርዲንግ ደ ሲ። ይችኛውን አንተ እንዴት ነው እኔን ተሳስተሃል አልከኛ። ውሃ በምንም አይቆሽሽም። ውሃ በምንም አይቆሽሽም። እዛ ውስጥ የሞተ እንስሳትም አየው አኒማልስ ይላል። አኒማልስ እዛ ውስጥ የሞቱ እንስሳትም የትኛውም እንስሳ ይሁን ባይዘዌ እኔ አሁን ወደ ክርክር መግባቱ ምናምን ስለደበረኝ ነው እንጂ በእስልምና ሰውም እንስሳ ተብሎ እንደ ትምህርት ይወሰዳል አይደለ? እዚህ ውስጥ ሰውንም መክተት እችላለሁ እኔ አሁን ልክተት ብል ማለት ነው። ግን አኒማልስ ነው የሚለው የውሃ ውስጥ አኳቲክስ አይደለም እያለ ያለው ባይዘዌ አኳቲክስ ናቸው። እዛ ውስጥ የሞተ እንስሳ ሚል የታል? በእንግሊዝኛው እኔ እንግሊዝኛ ግጬ ነው የማውቀው። እዛ ውስጥ የሞተ እንስሳ ሚል የታል? ይኸው ኢስ ዴድ አኒማልስ አር ሎውፉል ቱ ኢት ይላል። አሁን እዚህ ጋር ተሳስተሃል። ኢትስ ዴድ አኒማልስ አር ሎውፉል ቱ ኢት እና ዘ አኒማል ዛት ዳይድ ኢን ዜር አር ሎውፉል ቱ ኢት ማለት በጣም የተለያየ ነገር ነው። ኢትስ ዴድ ማለት ልስማክ አስረዳኝ። ሪጋርዲንግ ዋተር ኢትስ ፒዩሪፋይንግ አለ። አሁን እዚህ ጋርም ቅድም አንተ ያልከው ውሃ ምንም ቢሆን ያጸዳል ምናምን ሳይሆን ዋተር ኢዝ ፒዩሪፋይንግ ውሃ ያጸዳል ይላል። እንዳለ ትራንስሌት ካደረግ ነው ማለት ነው። ከዛ ቆይ ትንሽ አንሷል መልሰው ወደ ሜኑ አይ ቲንክ ማን እንደሆነ ያጠበበኝና ለምንድን ነው ፖዝ ስለሆነች ነው። አጥበው አይደለም እስከተመለስ ጠብቋት። ችግር የለውም። አሁን ይታየኛል። ዋተር ኢዝ ፒዩሪፋይንግ ይላል። ኢትስ ዋተር ኢዝ ፒዩሪፋይንግ ሲ ስለ ባህር ነው እያወራን ያለ ነው። የባህር ውሃ ፒዩሪፋይንግ ማለት ምንም ቢሆን ምንም ቢቆሽሽ ንጹህ ነው ማለት ሳይሆን ያጸዳል። ወደ እሱ ሄደላ ባይዘዌ እኔ ኮንክሉድ አድርጌ ነው እየተናገርኩ የነበረው ማለት ነው። እዚህ ጋር እየተናገረ ያለው የትኛውንም ነገር ያጸዳል ነው። ኦኬ ቀጥልሽ። እሺ ቀጥል። ከዛ በእንግሊዝኛ ኢትስ ዴድ አሁን ሰማሁ። ሮበ ጌታ ስም ምንድን ነው? ቆይ አንዴ አንተን አይደለም ባይዚ ከፍ ዝቅ ሲልብኝ ነውና ይኸውልህ ውሃ ሁሉንም ነገር ያነጻል አለና ምንድን ያለው ኢትስ ዴድስ አኒማልስ ባይዚ አኒማልስ ሲል አሁን አሳዎቹ ነው ምናምን ካልከኝ ወደ ቀጣዩ ሐዲስ ሄዳለሁና እኔ ባይዚ እሺ አንተ ባልከውም ልስማማልህ ግን አጥነው ይሄንን በቃ ይሄን እኔ ያልኩትን አጥነው አንተ ባልከው ልስማማልህ ስብዬ ከማደክም ልስማማልህ ነው። እንደዛ አይደለም። አሁን እዚህ ጋር እንደዛ አይደለም። እኔ እስካሁን ልሂድበት። አይ እኔ አሁን ባይ ዘ ዌይ ይብቃው ምናምን እያሉ ስለሆነ ነው። ኦኬ ልሂድበት። እሺ በቃ በዚህ አይ ቆይ ትሄድ እሺ እንደዛ አይደለም አውቃለሁ። እዚህ ጋር አሁን እኛ ደለ ነው እኔ እኮ ይሄኛው ማለት ነው ባይ ዘ ዌይ ይሄ አጠቃላይ ሐዲሱ የለ ስለምን መሰለህ የሚያወራው ስለ ፒዩሪፊኬሽን ነው የሚያወራው። እሺ ሌላ ነገር ላጋጭብህ ምናምን አይደለም። አንተ አሁን ቆይ እዚህ ጋር እኔ አሁን ተሳስቻለሁ። ኢትስ ዋተር ኢዝ ፒዩሪፋይንግ ኤንድ ኢትስ ዴድ አኒማልስ ማለት አሁን እዛ ውስጥ አሳዎች ነው እያለ ያለው። እሺ አንተ አዎ በለኝ ልለፍህ አይደል? አዎ በለኝ ልለፍህ ሳይሆን ልክ ነህ ብለህ እለፈኝ። አዎ አሳዎችና የባህር እንስሳቶችን ነው እያወራ ያለው። ልክ ነህ ብለኝና አለፈኝ። እኔ ደስ አሁን ልስማማክና ውሃ ውስጥ የሞቱትን አሳዎች ትበላለህ
አሁን እዚህ ጋር እኔ ልብላ ሳይሆን ዴት አኒማልስ የውሃ ውስጥ ያሉ አኒማሎቹ ሎፉል ማለት ቆይ አንዴ ቃል ሎፉል ማለት ይቻላል በቃ ለእናንተ መብላት ትችላላችሁ ነው የተባለው እዚህ ጋር። አሁን ቅድም እንደነገርኩ ሐዲሱ ልክ ነው አይደለም ሳይሆን እዚህ ጋር የተጻፈው ነገር ባይዘዌት እኔ አሁን ሙሉ በሙሉ ትክክል ነህ እኔ ተሳስቻለሁ ብዬክ አሁን እየጠየቅኩ ነው። ይሄንን አንተ ትበላለህ አትበላም? ባይዘዌ መሐመድ ነው ያዘዘው ትበላለህ አትበላም? ምን አሳ ውሃ ውስጥ የሞተ አሳ ወይም ለምሳሌ እኔ ምንድነው ሂፖፖታሙስ ልበል በቃ ሂፖፖታሙስ ትበላለህ? ውሃ ውስጥ የሞተ ነው። ሂፖፖታሙስ ወይ ውሃ እንስሳ አይደለም። No, for real. ጉማሬ ማለት እኮ ነው ሂፖፖታሙስ፣ ሌላ ነገር አይደለም። እሱ ብቻ ሳይሆን ግን እንትንም አለ እዛው ላይ እሺ፣ አዞዎችንም ዘንዶዎችንም እባብም ምናምን እንትን አሉ እሺ፣ አኳቲክ ዶግስም አሉ ባይዘው ይሻላል ማለት ነው። አኳቲክ ዶጎችም አሉ። እንደዚህ አይነት ቦታው ስትሄድ ማለት ነው። ሌላ ወደ ፍቅህ ተገባለህ መብላት ምንችለውና ማንችለው እዚህ ጋር ሁሉንም አኒማል ፕሊስ መሐመድ ይኸውልህ ሁሉም አኒማል እንዳትል አኒማልስ ነው እያለ ያለው። እኔ እኮ ከቅድሙ ልለፍልህ እያልኩ ያለሁት ወደ ሌላኛው ላልሄድ ነው ብዬ ነው። ኦኬ ቆይ በማለፍ ምናምን አይደለም ቃል ችግር የለውም። ማለፉን ወይ እናልፈዋለን ወይ ይቀራል። አሁን ስለዚህ እያወራን ስለ ቀጣዩ ጀምረነዋል ማለት ነው። ኦኬ አሁን በእስልምና ውሃ ውስጥ የሞቱ እኔ አህዮችንም አህያ አልኩኝ ፈረሶችንም የትኛውንም እንስሳት መብላት ይቻላል አይቻልም በሚለው ጀምረናል እኔና መሐመድ ማለት ነው። ባይዘ ለአልፈስል ወደ ኋላ እያልከኝ ነውና አሁን አውራሽ ለስማ ከዛ በኋላ ሐዲሶችን እየከፈትኩልህ እንሄዳለን ማለት ነው። ቴንክ ዩ ጀምር። እሺ እዚህ ጋር የተባለው ውሃ ውስጥ ያሉ አኒማሎች ለእናንተ ለውፉል ነው ማለት ውሃ ውስጥ ያለውን አዞውን ዘንዶውን ምኑን ሁሉንም ነገር ብሎ የሚል ነገር የለም። አንደኛ ነገር ሁለተኛ ምክንያቱም ይሄ ሌላ ፊቅህ ውስጥ ይወስደናል። ሌላ ፊቅህ ውስጥ ስንሄድ ምንድን ነው ያሳየው ላይ አውራ ፕሊስ። አኒማልስ እያለ አንተ መሐመድን እያረምከው ከሆነ ኢትስ ኦኬ እኔ ስለስማማ መሐመድ ምንም ነገሩ አይታረምም። ሁሉ ነገሩ ታዲያ አኒማልስ እያለ የሚበላ ማይበላ እያልክ እኮ አኒማልስ ያለው ኦል አኒማልስ አላለም። ሁሉም የባህር እንስሳቶች አላለም። የባህር እንስሳቶች አኒማልስ ባል ያለው ላይ አወራ በቃ። አሁን አኒማልስ ያለው ላይ የሙሐመድን ትእዛዝ ተቀብዬ እበላለሁ አልበላም ብለህ ቀጥልሽ በቃ ጀስት እንደ ሐሳብ እኔ የሙሐመድን ሱና እከተላለሁ። ውሃ ውስጥ የሞቱትን አሳዎችም ችግር የለውም። አሳ ነው አንተ የተመቸክ የሞተ አሳ ውሃ ውስጥ እበላለሁ በልና ቀጥል። ካላልክ ግን የሙሐመድን ሱና እየተከተልክ አይደለም። ኮሙኒኬት ማድረጉ መስፈላጊ አይደለም። በአፍ ደረጃ ቀደም ሙናፊቆች በልባቸው አያምኑም ብለህ ነበር። ኦኬ በልብክ ምታምን ከሆነ ትክክለኛውን ሱና እንደሚከተል ሰው አዎ እበላለሁ ብለህ መቀጠል አለብህ። ኦኬ በአፍ እዚህ ጋር ዲፌንድ ለማድረግ ብቻ ባታወራ ደስ ይለኛል። እሺ ቀጥል። አንዴ ድምጼ ላሰማ ከይቅርታ ጋር እያስወረደኝ ስለሆነ ኮፒ ሊንክ ያደርጉልኝና ኮፒ ሊንክ አድርጎታችሁ ያላችሁት ማለት ነው። አሁን አስወጥቶኝ ነው የመጣሁት እና በዛውም ደግሞ ኤፌሶን 12 የሚለውን የዩቲዩብ አካውንት ሰብስክራይብ አድርጉት። እዚህ ሰብስክራይብ ያላደረጋችሁት ማለት ነው እና ጓ ካለ አሳያቸው ሰብስክራይብ እንዴት እንደሚደረግ እስከዛ ድረስ ጓ አለ እና ኤፌሶን 12 ብለህ ማለት ነው። ያጀማ ምን ላይ ደረሳችሁ? አንተ የዩቲዩብ አካውንት ያሳያችሁ ነው። ጠፍተህ ትመጣለህ። ቆስጠንጢኖስ አራለ የሆነ ታይም እኮ እያዳመጥኳችሁ ነበር። ኦኬ አክቹሊ እኔ እንኳን የገባሁት የአሁኑ አዲስ እያወራችሁ በነበረ ሰዓት ከዛው ጓት ከፍተላችኋለሁ ስለ ልክፈት አይ ተወለደ ባይዘው አንድ ስትልክ ለምን እንደም በቃ አሁን ወደ ፖይንታችን እንመለስና አሁን ቅድም ምንድን ያልከው እኔ አሁን ማፋፈሩ ደስ አይለኝም። ኦኬ ቅድም ምንድን ያልከው ውሃ ሁሉንም ነገር ያነጻልና እዛ ውሃ ውስጥ ያሉት ነገሮች ናቸው ወይም እዛ ውሃ ውስጥ የሞቱትን ነገሮች ነው እያመለከተ ያለው ብለሃልና ተስማምቼ ጠይቄያለሁ። ከዛ ልቀጥል።
አሁን አንተ እነዚህን ዴድ አኒማልስ ትበላለህ ወይ ነው ጥያቄ። ባይዘው የተስማማውልህ አንተ ትክክል ስለሆንክ ሳይሆን መስማማቴ ወደ ቀጣይ ጥያቄ ስለሚወስደኝ ነውና ትበላለህ እነዚህን አኒማልስ? አዎ እበላለሁ። ቴንክ ዩ። አሳ እበላለሁ። የሞቱትን ትበላለህ ወይ ነው? ለምንድን ነው አዎ እበላለሁ እኮ? አሳ እበላለሁ። አሳ ዞሮ ዞሮ ከውሃ እንደወጣ ሞቶ ነው እንትን የሚለው። አሳ እበላለሁ። ኖ እዛ ውስጥ የሞተውን አሳ ትበላለህ? ዌል እበላለሁ። አዎ በቃ ቴንክ ዩ። አሁን ምንድነው ማረገው? አንብቦ ይሄኛውን ምን ይላል? Allah's messenger sallallahu alaihi wasallam said water is pure and nothing can make it ውሃ ንጹህ ነው and nothing can እንመለስ ወደ nothing can make it impure። ኦኬ ቅድም ያልኩት ስህተት ነው። ምንድን ነው የሚለው? አሁን ይሄ ውሃ ንጹህ ነው nothing can make it pure ይላል። nothing can make it impure። አሁን እዚህ ጋር ማለት የተፈለገው ሐዲሱ ሰሂህ ምንድነው? ስለምንድን ነው? ስለ ጠሃራ ነው? ስለ ፒዩሪፊኬሽን ነው እያልኩክ የቡኩን ርዕስ ራሱ እያሳየውክ ስለምንድን ነው? ስለ ፒዩሪፊኬሽን ነው እያወራ ያለው ሰው። ስለ ፒዩሪፊኬሽን ካወራ አሁን ቅድም ያወራሁት እኔ ውሃ ምንም የማያቆሽሸው ከሆነ ወይም ውሃ ባይ ዘ ዌይ ውሃ ነው ነገርየውን የሚያጠራው አይደለ? እንደ መሐመድ አስተምሮ ሶ ቅድም ያወራሁት እኔ አኒማልስ እዛ ውስጥ የሞቱ አኒማልስ በመሐመድ አስተምሮ ንጹህ ናቸው ወይስ አይደሉም? በቃ አሁን እኮ ቅድም ሎጂካሊ አይደለም ቅድም የጠየቅኩ። አሁን እኔ ፈረስ በእስልምና መብላት ይቻላል። ኦኬ ፈረስ በእስልምና መብላት ይቻላል። ፈረስ ውሃ ውስጥ ቢሞት ወይም ፈረስ የሞተ ፈረስ ውሃ ውስጥ ቢጣል ያ ፈረስ ንጹህ ነው ወይስ አይደለም? ምክንያቱም ውሃው ያነጻዋል ብሎ መሐመድ እያስተማረ ስለሆነ ይሄው እዚህ ጋር አሁን እንትን ብዙ አይነት ነገር አለው። ላይክ ሚኒመም ሪኳየርመንት የሚባል ነገር አለ። ውሃ ለአሁን ለመነጀስ አንብበው እያልኩ እኮ ነው። አንብበው ስለ እምቢ ትላለህ። ከዛ በኋላ እንቀጥል ብለህ ደግሞ ስትመጣ ስቀጥል ብዙ ነገር አለው ትላለህ። አንብበው ይሄው ቡልጋሪን አንብበው። አነበብኩት ሙሉ ነው። ይሄውልህ ይሄ እኔ አሁን እያንዳንዱን እያወጣው ከማወራ እኮ ነው። ስንት እንዳለ አይተዋል? 150 አለው። ኤግዛክትሊ ችግር የለውም። አሁን እሺ አሁን የጠየቅኩህን መልስልኝ። የሞተ ፈረስ በእስልምና ፈረስ መብላት ይቻላል አይደለ? ፈረስ መብላት ይቻላል። ኦኬ የሞተ ፈረስ ውሃ ውስጥ ቢጣል ፈረሱ ንጹህ ነው ወይስ አይደለም? አይደለም በለኝ እስቲ። አሁን በመሐመድ አስተምሮ ውሃ ሁሉንም ነገር ያነጻል። ውሃ ሁሉንም ነገር ስለሚያነጻ የሞተ ፈረስ በእስልምና አስተምሮ ወይም በመሐመድ አስተምሮ ንጹህ ነው ወይስ አይደለም? የሞተ ፈረስ የጠነባ ነው። ግን አሁን አንተ ልታገናኝ ውሃ ውስጥ ቢጣል እያልኩ እኮ ነው። ይኸውልህ ብራዘር ውሃ ውስጥ ቢጣል ንጹህ አይደለም። እሺ ይሄ ሐዲስ ስህተት ነው። ይሄ ሐዲስም ስህተት አይደለም። ይሄ ሐዲስ ምን ማለት ነው? ይሄ ሐዲስ ስህተት ነው አይደለም። ውሃ የትኛውንም ነገር ውሃ ያነጻል እያለ አይደለም እያለ ነው መሐመድ። አይደለም እያለ እንደዛ አላለም በለኝና እንለፈው በቃ ወደ ቀጣይ ጥያቄ። እዚህ ጋር አሁን ከስረ there is this thing አሁን እናንተ አንድ ነገር ይዛችሁ ይሄ አንብበው ታዲያ እኔ እኮ እሱን እኮ ነው እያልኩ ያለሁት። እንዴ ምን ሆነ ነው እኮ ቆይ አንዴ ቃል ሰበቡ ኑዙል የሚባል ነገር አለ። ለቁርአንም ለሐዲስም በምን ተነስቶ ነው ስለምን እያወሩ ነው የሚለውን ይሄን አሁን በተፍሲል ነው የሚታየው በትክክለኛ። አሁን ይሄ ምንድነው የሚለው ብለን መማር ካስፈለገ እንዴት ነው አሁን ለምሳሌ ይሄ ረሱል ውዱ ሲያደርጉ አንዴ እንደዚህ አይነት ነገር የቆሸሸ ውሃ ነበር ሲባሉ ድንቅ መልእክት ሁሌ ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ ዛት ሚንስ በአንዱ ልጅ በኢየሱስ ክርስቶስ ስም ሁሌ ሲጸልዩ በአንዱ ልጅ በኢየሱስ ክርስቶስ ስም ወደርሱ ይጸልያሉ። እዚህ መጣን አብ ተረሳ ልጁን የላከው እሱ እንደው እንኳን ጠፋን። መዝሙር ብናምጥ ለአብ የለም ወይ ለኢየሱስ ወይ ለሰይጣን። ኢየሱስና ሰይጣን የኢየሱስን ስንጨርስ ወደ ሰይጣን መጣለን። ወይ ወለ ጠላቴ ጉድፈላና እርበል ጠላቴ የኢየሱስን ስንጨርስ ወደ ሰይጣን የለንም። አንዲት ኦርቶዶክስ የቅድሞቹ ልጆች ቤት መጣች። ያክስታቸው ልጅ ስለሆነች ዝም ብላ ቤት ነው በሰው ቤት አትናገርም፣ ትሰማለች። ቀኑ ሙሉ መዝሙሩ ሰይጣን ጠላቴ ውጊያ ምናምን ሰማችና
መረራት መሰለኝ ወደ ማምሻው ላይ ቆይ ግን እናንተ አሁን ጴንጤዎች አለች ሰይጣን ግን ባይኖር ስለምንድን ነው የምትዘምሩት አለ። ጥያቄ ነው ይፈጥ እውነት ሰይጣን ባይኖር ስለምን ነበር የምንዘምረው? ብዙ የመዝሙር እጥረት ይከሰታል። ምንድነው